ብዙ መቆሙም አያስፈልግም። ልክ ነው። ሄርሚ ዛሬ የጠራንሽ ያው እኔ እንደምታውቂው ሚስት አለኝ፣ ልጅ አለኝ። ከልጅና ከሚስቴ ጋር አሁን ላይ ተስማምቼ እየኖርኩ ነው ያለሁት እና ከዚህ በፊት ደግሞ በአንዳንድ ነገሮች ባለመግባባት በተለያየን ሰዓት ለአንቺ ቀለበት አድርጌልሽ ነበር እና አሁን ላይ ይሄ ቀለበት አንቺ ጋር አስፈላጊ ሆኖ ስላልታየኝ እኔም አሁን የራሴን ሕይወት እየኖርኩኝ ስለሆነ ያደረግኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነው እና ከዚህ በኋላ ይህን ቀለበት ስናወልቅልሽ አንቺም ከሕይወታችን ወጥተሽ ለራሳችን፣ ለሰላማችን፣ ለደስታችን እንድትተይን እንፈልጋለን እና ከዚህ በኋላ እኔና አንቺ ሕይወት ላይ ምንም አይነት ነገር ሊቀጥል ስለማይችል ከቻልሽ ቀለበቱን አውልቂላችን። ምንድን ነው አላረግሽውም? ማድረግ አድርጌዋለሁ፣ ግን ደግሞ አብርሃም ይሄንንም በል ብለው ቀለበት ሳይሆን ከዚህ በኋላ እኔና የእሷ ነገር ስላበቃለት ይህ ቀለበት እጇ ላይ ምንም ሊሰራ አይችልም። ሲጀመር አንተ እንደዚህ ልትል እንደማችል እናውቃለን። እነሱ በል ብለውኝ ሳይሆን እኔ ፈልጌው ነው። እናውራ እኮ ቀለበቱን ቆይ እንዳዳምጠኝ። በመጀመሪያ ደረጃ እኔ ቀለበቱን እስካሁን ድረስ ያደረግኩት እኔ እናንተ መሀል ክፍተት አለና ቀለበት የሚወልቅ ነገር አይደለም፣ ቃል ኪዳን ነው አይደለ? ከዛ ባለፈ ደግሞ ነገ እኔ እናንተ ምን አይነት ነገር ውስጥ እንደሚያጋጥመን አይታወቅም። ትንሽ ክፍተት በተፈጠረ ቁጥር ቀለበት ማውለቅ ተገቢ ነው ብለህ ታስባለህ? እኔ እናንተ ጋር ክፍተት አለ ነው እንጂ የእውነት ልብ ፈልጎትና የእውነት ህይወትን ፈቅደው እየኖርክ እንዳልሆነ እየገባኝ በፍጹም ይህን ቀለበት ላውልቀው አልችልም። ይህ ሀሳብ ደግሞ የአንተ ሀሳብ ሊሆን አይችልም። የኔ ሀሳብ ነው። እነሱ ስላሉ ሳይሆን እሺ፣ አንተ ሀሳብ ሆነ እኮ ብቻህን መምጣት ትችል ነበር አይደል? እንዲ አብርሃም ብቻ ማግኘታችን ቀለበት ከእነሱ ጋር ነው እንዲያረክልኝ። የምርህን ነው አብርሃም? አብርሃም በመጀመሪያ ማለት ነው ከራሴ ጋር ስትሆን አውልቂ ማለት ከራሴ ጋር የሰው ወርቅ አያደምቅ ሆነና ነገሩ ይላል ያገሬ ሰው። አያቴ አንዳንድ ጊዜ የሰው ወርቅ አያደምቅም ታይ ልጅ ትል ነበር ማለት ነው። እንደፈራሁትም ዛሬ እንግዲህ የሰው ወርቅ እንደማያደምቅ አረጋግጫለሁ ማለት ነው። ፋሚሊ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጅል ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? ነው ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልልኝ። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ ከች ብዬላችኋለሁ። ቪዲዮ ከተመቻችሁ እስከ መጨረሻው ተከታተሉ። ሀሳብ አስተያየታቸውን ኮሜንት ላይ ያሳውቁ ማለት ነው። እንግዲህ ዛሬ ሄርሜላ ቀለበት እንድታወልቅ ተገድዳለች ማለት ነው። በጣም ነው የሚያሳዝነው። አንዳንድ ጊዜ በሰዎች ትዳርም ሆነ በሰዎች ግንኙነት ላይ የምንገባ ሰዎች መጨረሻችን ምንድነው? ወደኋላ ነው የምንቀረው ማለት ነው። እና አንዳንድ ጊዜ በትዳር መሀል በጓደኛሞች መሀል የምትገቡ መጨረሻ ላይ ምንድነው? እናንተ ኋላ ላይ ነው የምትቀሩት ማለት ነው። ስለዚህ ፋሚሊ እንግዲህ ሩታ እና አብርሽ በተጣሉበት ሰዓት ከጎኑ የቆመች ሄርሜላ ነበረች ለአብርሽ ማለት ነው። በብዙ ነገር ደስታውን የመለሰችለት እንደዛ በቃ ብቻ አላቅም ካለበት ሁኔታ ካለበት ነገር ያወጣችው ሄርሜላ ነበረች። በሰዓቱ ላይ ጥሩ ፍቅር ሰታ ተንከባክባ ይዛው ነበር። ግን እንደምታዩት በተገላቢጦ እንግዲህ ቀለበቱን በክብር እንዳለበስኩሽ በክብር ልታወልቂልኝ ይገባል። ስለዚህ ቀለበቱን ብቻ ሳይሆን አንቺም ከህይወታችን ውልቅ ማለት አለብሽ ብሎ እረፍ ማን አብርሽ እና ወዶችዬ እንግዲህ አብርሽ ያዝልቅላችሁ፣ ደስ ይላል። አንዳንድ ጊዜ ወልዳችኋል በሰላም በፍቅር በደስታ መጨረሻችሁ አምሮ ብትኖሩ ጥሩ ነው። ግን ከዚችኛይቱም ልጅ አለህ ከዚችኛይቱም ልጅ አለህ። ሄርሜላም እንግዲህ እንዳለችው እርጉዝ ነው ይብላለች። እሷም ደግሞ በሰላም ፈጣሪ ከሁለት ያድርጋት እያልን እናያለን እንግዲህ እንደምታዩት። እና ሄርሜላ ደግሞ ጠንካራ ሆነች። ሴት ልጅ ጀግና መሆን አለባት። አንድ ወንድ ሄደ ብላ መተከዝ መሰበር የለባትም። ሴት ምንጊዜም ጀግና ናት፣ እንቁ ናት ማለት ነው። ስለዚህ አንዱ ቢሄድ አንዱ ይመጣል በሚለው አብርሽ ቢሄድ ሌላ አብርሽ እንደሚመጣው ሁሉ ራስሽን ሬዳ አድርገሽ ለሚመጣው ነገር በአብርሽ ብዙ ነገሮች አሳልፈሻል እና ብዙ ነገሮች እንዳሳለፈችም ሁላችንም እናውቃለን። ስለዚህ እኔ እንጃ ሄርሜላ በጣም እንደማያት ልበ ቀና ምስኪን ልጅ ነው የምትመስለኝ፣ እንደው ባላት እንትን ማለት ነው። ሄሩታ ደግሞ በጣም ኃይለኛ ነው የምትመስለኝ እና ዝም ብዬ እንደ ፊዚካል እንደምረዳቸው ማለት ነው ሁለታቸውንም። ስለዚህ እንግዲህ ሄርሜላ
የራስሽን ህይወት የራስሽን ነገር ውብ ነሽ፣ ማሻአላ ቆንጅዬ ነሽ። ስለዚህ ለአንቺ ያለው አዳም ደግሞ ይመጣል። ምን ይቸግራል ብለሽ ነው። ስለዚህ ራስሽን ዘና አድርገሽ ፈታ አድርገሽ አብርሽና ከሩታ ህይወት መውጣት ግዴታ ነው ማለት ነው። ከዚህ በኋላ ደግሞ ከመልሶ ወደ አንቺ ህይወት ቢመጣ እንኳን ቆራጥና ጀግና ሴት ልትሆኚ ይገባል። ሲመጣ የምትቀበዩ ሲሄድ የምትሸኙ ከሆነ በጣም ከባድ ነው። አንድ ሰው ከህይወትሽ ሄድ አይደለም እንዴ መሸኘት ነው ያለብሽ እስከ መጨረሻ ማለት ነው። አንቺ መቆያ ወይንም ደግሞ ሲመጣ ሲሄድ መቀበያ አይደለሽም። ስለዚህ አንድ ሴት ልጅ በህይወቷ የሆነ ነገር ሀፕን ሲያደርግ እስከ መጨረሻ ድረስ ማሰናበት ያንን ነገር አዲስ ህይወት በአዲስ መንፈስ መጀመር አለባት ማለት ነው፣ እንደኔ አስተሳሰብ እንጂ የፈለገውን ጊዜ በወደቀበትና በተሰበረበት ሰዓት ከጎኑ ሆና ስታበረታታ የነበረች ጀግና ፍቅረኛውን እንደገና ያቺ ሴት ተመልሳ ደግሞ ስትመጣ ያችን የሚመርጥ ከሆነ የሚሄድ ከሆነ ያቺ ደግሞ ፊት ስነሳው ደግሞ ወደዚህኛይቱ የሚመለስ ከሆነ መቆያ ወይንም ደግሞ የሱ መጠባበቂያ አይደለሽም። ስለዚህ ጀግና ሴት ምንድነው በአላማዋ የምትጸና የሆነ ነገር ትጀምራለች አይደል እንዴ? ይሆናል ብላ ጀመረች፣ አልሆነም። ያን ነገር ሀፕን ሲያደርግ እሷም አዲስ ህይወት በአዲስ መንፈስ መጀመርና ራሷን ጠብቃ በቃ ፏ ብላ መኖር ነው ያለባት እንጂ እያለቃቀሰ እንደዚህ እየተከዙ ቤት ዘግቶ ምናምን ነገር እኔ በራሴ ደስ የማይለኝ ነገር ነውና፣ ሄርሜላ ደግሞ ጎበዝ ነሽ፣ ትችይበታለሽ። አያያዝንም እንክብካቤም በአብርሽ አይተናል። እንግዲህ ምንም እንትን ቢሆን በቃ ለኛም የምታሳየው ነገር ለሱ ያላት ነገር ለሱ ያላት ቦታ በጭቅጭቅ ሳይሆን በፍቅር ነው የምትገዛው። ወንድ ልጅ በጭቅጭቅ በምናምን ሳይሆን በፍቅር በደካማ ጎኑ ገብታ አብርሽን በጣም እንደወዳትና መልካም ጊዜዎች እንዳሳልፈው አድርጋለች። ሩታ ደግሞ ግትር አድርጋ ነገሮችን በቃ በመጨቃጨቅ በመሰላቸት በጸብ ምናምን ነው በቃ ሁልጊዜና ከሩታ ሄርሜላ ጥሩ አፍቃሪ ናት ብዬ በራሴ እገምታለሁኝ። ገባቸው አይደለ? እንደማያቸው ፊልምም ይሁን ድራማም ይሁን በሚሰጡት እንትን በጣም ሀሪፍ የምትሄደው ማናት? ሄርሜላ ናት እንደኔ ማለት ነውና አሁን ላይ ያማለ ልጆችንና ቤቴን ካለ ደግሞ አንድ ሰው መለያየት አለባችሁ ከዛ ነገር ማለት ነውና ሄርሜላ አብርሽ ምንድነው የመረጠው? ልጄና ሚስቴን ነው የምፈልገው፣ አብሬ መኖር የምፈልገው እነሱ ጋር ነው አይደለም እንዴ? በቃ ይመች በይው በቃ። አንቺ ነገ ብዙ ተስፋ ብዙ አላማ ብዙ ነገር ያለሽ ልጅ ነሽና በቃ ቀጥ ብለሽ የራስሽን ነገር ወንድሞች ከጎንሽ አሉ እና ቤላ። ይሄ ደግሞ ኤፍሬም የሚባል ማለት ነው አሽቃባጭ እዛም እዝም እዚህ። አሁን ደግሞ ሄርሜላ ጋር እስር ወንድምህ መጀመሪያ ወንድም ይቀርማል። ለወንድምህ ምንድነው ምን ሆኖ ነው እስኪ ምንድነው የሚሻለው ብሎ ወንድም መምከር ያለውን ነገር ማስተካከል ይመስለኛል እንጂ ብቻ ከባድ ነው። እና ወዶችዬ ሄርሜላ በጣም ነው ያሳዘነችኝ ስታለቅስ ምናምን ያለው ነገር በጣም እንግዲህ ምንም ማድረግ አይቻልም። የሰው ጌጥ አያደምቅም ምንጊዜም ስላችሁ በምክንያት ነው። አንዳንድ ጊዜ የሰው እቃ ተውሳችሁ እንደምትመልሱ ሁሉ የሰው ባል የምትወስዱም በክብር መመለሳችሁ አይቀርም አንድ ቀን። እና ወዶች እያሰባችሁበት የሰው ባል ላይ ፊት የምትሉ ሴቶች ማለት ነው ነገ ብላችሁ ለጊዜው ብትደሰቱ ነው እንጂ ወደ ባልተቤቱና ወደ ቦታው እንደሚመለስ አልጠራጠርም። ስለዚህ ያልተያዘ ይሻላችኋል ለማለት ያክል ነው። እና ሁላችሁንም ወዳችኋለሁ። ያው ሄርሜላ እንግዲህ ስለከፋት እኔም ከፍቶኛል። ማንኛውም ፋሚሊ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከተመቻችሁ ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እንገናኛለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወሰላሙ አለይኩም ወራህመቱላህ